ምሳሌ ራሷን ስታ ወድቃለች። ብሩክ ቤትና መኪናውን ሸጧል። ማህሌት ይሄን ስትሰማ አበደች። ዝና ምንም ሀሳብ እንዳይገባሽ የኔ ሰዎች ናቸው የሚገዙት ብሎ ማህሌትን አስረዳት። ሞገስና ብሩክን እንዴት እንደምንገላቸው ብታስብ ይሻላል ብሏታል። ቅድስት ምሳሌን በኳስ መታት ወንጀል ውስጥ ገባች። ብሩኬ ወደ ቤት ሲገባ ትልቅ ሀዘን ገጠመው። ሰላም እንዴት አላችሁ? ውድ ተመልካቾቼ ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ለነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ አክብራችሁ ወጥቶ ከመቅረት ከድንገተኛ ሞት ይሰውራን የሰውራችሁ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን እላለሁኝ። ከቅርብ ጊዜ ወዲህ ተወዳጅነትን ያተረፈው የምሳሌ ድራማ ክፍል 55 እንደምንመለከተው ብሩኬ ቤቱን ገዢ አግኝቶ ቢሸጠውም ከዚህ ቀደም ዝናና ማህሌት ግን በሱ ሰዎች በኩል ለመሸጥ ተነጋግረው ጨርሰው ነበረ። በአቋራጭ ብሩክ በራሱ ሰዎች የሚላቸውን አምጥቶ ቤቱን ቢሸጠውም ደስታዬ ሙሉ ሆኗል ተመስገን አምላኬ እያለ ልጁን ለማሳከም ደፋ ቀና በሚልበት ሰዓት ምሳሌንና ቅድስትን ተሰናብቶ ቤቱን ፏፍሽ አርገው እንዲጠብቁት ቢነግራቸውም በኳስ ጭንቅላቷን ስትመታት ምሳሌ ራሷን ስታ ወድቃባታለች ማለት ነው። ቅድስት በዚህ መሀል ወንጀል እንደሰራችና ምሳሌን እሷ እንደገደለቻት ራሷን እየቆጠረች ትገኛለች ማለት ነው። ስልክ ለብሩክ እንደምናየው በተደጋጋሚ ብትሞክርም ብሩክ ስልኩን ዘግቶ ነበረ ቤቱን ሊሸጥ የሄደው። አጋጣሚ ለዳጣ ደውላላታለች ማለት ነው። ዳጣና ሞገስ አብረው እያወሩ እንግዲህ ብሩክ እንደ ካደውና ከእንግዲህ ምንም አይነት ጓደኛ እንደሌለው ብቸኝነት ተሰምቶ አሁንም ስለ ሉላ እያሰበና እየተጨነቀ ይገኛል ማለት ነው። ሆኖም ግን ጋሼ ስልክ ስላላነሳ ምሳሌ ታማብኛለች ቶሎ ድረሽልኝ ብላታለች ማለት ነው። ሞገስና አብረን እንሂድ ብትለውም እንዳየነው ሞገስ ፍቃደኛ አይደለም። ለካርድና ለአንዳንድ ወጪ ብር ታስፈለገ ግን ደውሉልኝ እመጣለሁ ነበር ያለው። ስለዚህ ብሩክን ከልብክ አልተቀየምከውም ማለት ነው። እንዴት ይሄን ሁሉ በደል አድርሶብክ ደውሉልኝ ብር ታጣችሁ ትላለክ ብላ ዳጣ ወደ ሆስፒታል ምሳሌን ይዘው ቢሄዱም ምሳሌ አልነቃችም ማለት ነው። ብሩኬ ቤቱን ሸጦ ተጨረሰ በኋላ ለማህሌት ነበረ ስልክ የደወለው። ማህሌት ከዛ ቀደም ብላ ከዝና ጋር ተነጋግረዋል። ብሩክ ቤቱን ሊሸጠው የራሶች ደላላ አምጥቷል። ስለዚህ መፍጠን አለብን ቤቱን በስምሽ አረግልካለሁ ብለህ ቃል ገብተህልኝ የለም ወይ ብትለውም ዝና ምንም እንዳያሳስብሽ ቤት እኮ ያንቺ አይደለም፣ ህግም በራሱ ጊዜ እገዳውን ያነሳለት ነበረ። አንቺ ወጣሽው ንብረቱን ለመውሰድ ነው ወይንስ ምን ለመሆን ነው እያላት ነበረ። ከቤት ሳትወጪ ቢሆን ነበረ እኔ ቤቱን በስምሽ አድርጋለሁ ያልኩት። አሁንም ቢሆን ምንቅር እላለሁ ብቲ ዋጋሽን ታገኛለሽ። እኔ የምልሽን መስማት እና ማድረግ አለብሽ ብሎ ማህሌትን ተስፋ ካስቆረጣት በኋላ እኔ እንዳንቺ ሞኝ መሰልኩሽ እንዴ? ቤቱን እኮ የኔ ሰዎች ናቸው የሚገዙት ብሎ አስደስቷታል። ማህሌትም ዝናን ይቅርታ በጣም ተናድጄ ስለተናገርኩክ፣ እንደዚህማ ከሆነ ዋው አሸናፊ ነን እንጂ ተሸናፊ አይደለንም ብላ በደስታ ወደ ቤት ተመልሳለች። ለእህቷም ለኤፍራታ
አላልኩሽም? ዝናን እኮ አምነዋለው በቃሉ ይገኛል እያለቻት ትገኛለች ማለት ነው። በቃ እኔም አንድ ክፍል ሊኖረኝ ነው ማለት ነው ብላለች ኤፍራታ ጥቅመኛዋ። ማህሌት ግን እሱን እርግጠኛ አይደለሁም፣ አሁን ገና እንዳይሸጥ ማድረግ ብቻ ነው። በዚህ መሀል እሱ ሲንከራተት ምሳሌ ትሞትበታለች። ስለዚህ ደግሞ ቤቱ ሲደርሰኝ ለአንድ ክፍል ሰጥሻለሁ ብላት ተስፋ ሰጠቻት ማለት ነው። እንደዛ እያሉ ነበረ ብሩክ ቤቱን ሸጦ ተመሰጋግነው ተጨረሱ በኋላ ይሄንን ሰፕራይዝማ ማህሌት መስማት አለባት ብሎ ደውሎላታል። እንደውም ደውሎ እባክሽን ማህሌት አንቺና ዝና ያመጣሻቸው ሰዎች ቤቴን አጉል እያረጉብኝ ነውና ልለምንሽ ልጄን ላሳከምበት ላጠፋሁት ጥፋትም ይቅርታ አድርጊልኝ እያላት ነበረ። እሷም እንግዲህ ደወለ ሊያለቅስ ይሆናላ እንደ ልማዱ አንሽለትና ትንሽ እስቲ ለቅሶን እንስማ ብላ መሀል ኤፍራታም መቀለዷን ቀጥላ ነበረ። እውነታውን ሲነግራት ግን ቤቱንም ሆነ መኪናውን ሸጫለሁ፣ አንቺና ዝና ያመጣሻቸው ሰዎችን ንገሪያቸው ብዙ እንዳይንከራተቱ፣ ቤቱ ግን ተሸጧል ብሎ መርዶ አርድቷታል። ማህሌት ይህን ስትሰማ በጣም ነው የደነገጠችው። በጣም ነበረ ያለቀሰችው ማለት ነው። እሷ ስታለቅስ እኔ በጣም ነው ደስ ያለኝ። በጣም ተንኮለኛና ነገረኛ እኔ እንጃ። የማህሌት ደግሞ ለየት ይላል። ኤፍራታ እራሱ የምታመጣው ሀሳብ አብሶ በጣም በጣም ከባድ ናቸው ማለት ነው። ሆኖም ግን ይህን ጉዳይ ዝና መስማት አለበት ብትላትም ተተሸጠ በኋላ ሰማ አልሰማ ምን ሊያደርግልኝ ነው? በቃ አሁን እኮ ተሸጠ ብላታለች። ኤፍራታም አሁን ያለሽ አንድና አንድ አማራጭ ይቅርታ ጠይቀሽ ወደ ብሩክ መመለስ ነው። ስለዚህ አብረን መኖር አንችልም ብላታለች። ብሩክ ተንግዲህ እንኳን ወደ ቤት ሊመልሰኝ ዞር ብሎ አያየኝም ብላ ተስፋ ቆርጣለች። ብቻ ማህሌት ብሩክ ወደ ቤት ሲገባ ትልቅ ችግርና ደስታው ወደ ሀዘን ነበረ የተቀየረው። ምሳሌ እንግዲህ በ24 ሰዓት ውስጥ ዶክተሩ ትነቃለች ብሎኛል ብላለች። ምሳሌም ቅድስትም ምሳሌ ግን አይኗን ወደ ላይ ፍጥጥ እያረገች ከርተት እያለች ነው። ብቻ ምንም ይሁን ምሳሌ ድና ማየት፣ እኛ ደግሞ እሷ መታከም አለባት ማለት ነው። ቢያንስ የብሩኬ ልፋት ውጣ ውረዱ እንዲሁም ደግሞ መጀመሪያ ላይ ሞገስ ጥፋት ቢያጠፋም አሁን ላይ ቼክ ሰጥቶታል። ያው እሱም ታግዶበታል እና ለምሳሌ ህይወት ለመክፈል ብሎ ብዙ ሰው መስዋዕትነትን ከፍሎላታል። ቅድስት እስተመታገድ ደርሳባታለች ማለት ነው እና ብሩክ እስከ መመታትና እስከ መታሰር ለልጁ ብሎ ያልከፈለው መስዋዕትነት የለም። አሁን ላይ ግን ምሳሌ መሞት የለባትም። በመጨረሻው ቤትና መኪናውን ከሸጠ በኋላ ልጁንም ሆነ ንብረቱንም ማጣት የለበትም ብዬ ነው የማስበው እኔ ማለት ነው። ይሄ ግሌ አስተያየት ነው። ውድ ተመልካቾቼ ማለት ይበቃል። እውነታው መጋለጥና መታሰር አለባት። በቃ ወንጀለኛ ናት ማለት ነው። ዝና እንግዲህ ሉላን በጣም እያስፈራራትና ሉላን እያስጨነቃት ይገኛል። ፀሐይም እንኳን እንዳታይ እቤት ውስጥ አግቷት ምን ጎሎሽ ነው? እኔ ሀብታም ነኝ፣ ከኔ ምን አትሽ ነው ወደ ድሃ የምትሄጂው ይላታል። ፍቅር እኮ ሀብት ብቻ ስላለ አብራክ የምትኖረው ነገር አይደለም። ግን ሆኖም ሀብት ብቻ ስላለ ፍቅር አይመጣም ማለት ነው። ድሃ ሆናችሁ ያው ፍቅር ይኖራል። ሀብት ሲኖር ደግሞ ስለ ሀብት እንጂ ስለ ፍቅር ትንስ አይለንም ማለት ነው። እና የዝና ነገር ግን በጉልበትና ያው በፉከራ ሆኗል ጨዋታው። ማህሌትም የተመኘችውንም ሳታገኝ ብሩክም ሸጦታል። አሁን ላይ እንግዲህ ዝና ይሄን ጉዳይ ሲሰማ ምን ይሰማዋል ብላችሁ ታስባላችሁ?
እውነት ብሩኬ ለዝና ሰዎች ነው ቤቱን የሸጠው ወንድሜ ነው የሚገዛው ብሏል። እውነት ነው ወይንስ በራሱ ያመጣቸው ሰዎች ናቸው የገዙት የሚለውንም እናያለን አብረን። ይህን ይመስል ነበረ። ምሳሌ እንግዲህ ድና ማየት እንፈልጋለን። እውነቴን ነው።